የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። Profitability is human responsibility. እያደግን መሄድ አለብን። ምገዛው ነገር አሴት ነው ወይስ liability ነው? ፕሮስፐር የሚያደርግህ successful የሚያደርግህ it is not the art of making money, it is the art of keeping money. ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። መነገድ the most simplest definition መግዛትና መሸጥ ነው። በርካሽ መግዛት፣ በውድ መሸጥ፣ አለቀ። ይሄ ትሬድ ያደረገው ሰውዬ ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት፣ ቢዝነስ የሚጀምረው ከመግዛት ነው። መግዛት ደግሞ አርት ነው። it's an art of buying። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት negotiate እንደሚያደርጉ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying, the art of purchasing። ይሄ ሰውዬ ነገደ በምንልበት ጊዜ በመጀመሪያ ገንዘብ ስለተሰጠው ቢዝነሱን የጀመረው በመሸጥ አይደለም፣ በመግዛት ነው። ፕሮፐርሊ መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ ሪሌሽንሺፕ ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሪሌሽንሺፕ ይገዛል። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። አሴት ገዛ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና፣ እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። ሁልጊዜ ወደ ሱቅ ስትሄዱ ምንድነው መገዛው? am I buying an asset or am I buying an liability? ይሄ በቃ ወጪ የሚሆን መጣል ምትገዛው። ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ዋናው ጂንስ መቀያየር አይደለም። አንድ ሰፈራችን አንድ ሀብታም ነበሩ፣ ልብስ የማይቀያይሩ። ልብስ መቀያየር መጥፎ ነው ማለት አይደለም። አንድ አይነት ነው የሚያሰፉት በየዓመቱ። ጋሽ አሰፋ ምን ነው በየዓመቱ አንድ አይነት ልብስ ሲባሉ ልብስ መቀያየር ምቀኛ ያበዛላል። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። የሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አኮምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። ፕሮስፐር የሚያደርግህ ሰክሰስፉል የሚያደርግህ it is not the art of making money, it is the art of keeping money. And not only keeping money, investing it properly. ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። Profitability is human responsibility። እያደግን መሄድ አለብን። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚቀጥለው
ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናል። ስለዚህ መፍራት የለባችሁ። ተነስታችሁ ሰፈር መቀየር፣ ሀገር መቀየር፣ ድንበር መቀየር፣ ሰፈር መቀየር፣ የተለያዩ ነገሮችን በምንቀይርበት ጊዜ ያ ቦልድነስና ያ ካሬጅ ይቀይረናል። እናቴ በ12 ዓመቴ ከቤት ወደ ቦርዲንግ ስኩል ከወሰደችኝ ጊዜ ጀምሮ እስከ ዛሬ ድረስ እናት አባቴ ቤት እስካሁን አልተመለስኩም። በልጅነቴ ከቤቴ ወጣው። ያ ምን ሰጠኝ? a sense of independence ሰጠኝ። ልብሴን ማጠብ፣ የራሴን ዲሲሽኖች ማድረግ፣ ከመጥፎ ነገር ራሴን መጠበቅ፣ እነዚህን ዲሲሽኖች በልጅነቴ ተማርኩ። አንዳንድ ቤተሰቦች ልጆቻቸውን እንዲህ ነው የሚጠብቁት እና አንዳንድ እናቶች ሄሊኮፕተር ማም ይባላሉ። ልጃቸው ከሄደ በኋላ እንኳን አይለቁትም። እዛው ነው ሆቨር የሚያደርጉት፣ እዛው ነው የሚከታተሉት፣ አይለቁትም። ኢቨን ከሄደ በኋላ ለአንዳንዱማ ገርል ፍሬንድ ወይም ሚስት መምረጥ ይፈልጋሉ። so they have to let him go። ስለዚህ የሰው sense of independence ያስፈልገዋል። ቁራጥ መሆን ያስፈልገዋል። ሰፈሩን መቀየር፣ ስራውን መቀየር፣ አድራሻውን መቀየር፣ ስልክ ቁጥሩን መቀየር፣ ጓደኛውን መቀየር፣ ሰፈሩን የመቀየር sense of independence decision making። በዓለም ላይ ታላላቅ የዓለም ለውጦች ያመጡ በሀገራቸው የኖሩና የተወለዱ አይደሉም። አፍሪካን ዳያስፖራ የአሜሪካንን ካልቸር ቀየሩት። ጥቁር አሜሪካውያን ለአሜሪካን የሰጡት ስጦታ ቀላል አይደለም። አርት ላይ፣ ሚውዚክ ላይ፣ ስፖርት ላይ፣ ፖለቲክስ ላይ፣ ሲቪል ራይትስ ሙቭመንት ላይ ሞተው ነው የሴግሪጌሽንን ምድር፣ ነጭና ጥቁር አብሮ የማይኖርበትን ምድር ሞተው ተደብድበው ተገርፈው ዛሬ ማንኛውም ኢትዮጵያዊ፣ ማንኛውም አረብ፣ ማንኛውም ኤዥያዊ ሄዶ እዛ እንዲኖር ያደረጉት የአፍሪካ ዳያስፖራዎች። ዛሬ ማታ የምታዳምጠኝ ወንድ ወይም ሴት እዚህ ቤት ዓለም ሀገሬ ነው ማለት መቻል አለብን። የሰው ልጅ ተጠያቂነትና መልስ ሰጪነት ኃላፊነት አለበት። አካውንታቢሊቲ ኤንድ ሪስፖንሲቢሊቲ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት አራት ነገሮች፣ አራት አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ህይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው human decision making capacity right and wrong decision የማድረግ አቅም አለው። አሁን እኔ ትምህርት ቤት ኬምብሪጅ ብትመጡ በጣም አንዱ ጠንካራ ዲፓርትመንት ሚውዚክ ዲፓርትመንት ነው። ለምንድን ነው ሚውዚክ ዲፓርትመንትን ጠንካራ ያደረኩት? ሚውዚሽያን አንድ ሙዚቀኛ ፐር ሰከንድ 7 ዲሲሽን ያደርጋል። 7 ዲሲሽን ፐር ሰከንድ። በአይኑ፣ በጆሮው፣ በአፉ፣ በስሜቱ፣ በእጁ፣ በእንቅስቃሴው፣ በሚያደርጋቸው ነገሮች ፐር ሰከንድ 7 ዲሲሽን ያደርጋል። ለዚህ ነው ሙዚቃ የሰዎችን ኢንተሌክቹዋል ካፓሲቲ የሚያነቃቃው። ሙዚቃ የሌለው አገር፣ ሙዚቀኛ የማይበዛበት አገር ጦርነት ይበዛበታል። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። Our future is the top of the mountain. I have no doubt.